መዋሊሙ ቅጽል ስማቸው ነው በስዋሂልኛ መምህር እንደማለት ቀኝ ገዢዎቹ በሰጧቸው ማበረታቻ ወደ አስኳላ የቀረቡ ናቸው ከኩዮቻቸው ተነጥለው ይህን ድል ያገኙት የጎሳ መሪው ልጅ ስለሆኑ ቀኝ ገዢዎቻቸው በተጣባቸው ግራ አስተሳሰብ የባለስልጣኑን ልጅ በሚመቻቸው መልኩ ለመግራት አስበው ነበር እርሳቸው ግን ማርሹን ቀይረው የነጻነት ቀንዲል ሆነው በቃሉ በትምህርታቸው ጎበዝ ሆነው ደብል እየመቱ ከክፍል ክፍል መሸጋገሩም ቀለላቸው በጨዋታ ስፖርቱን ቀንሰው በመኝታ ዶርማቸው ማንበብን አዘወተሩ በመንፈሳዊ ህይወታቸው የሮማን ካቶሊክንና ባህላዊውን አምልኮት ተቀብለው ቢጀምሩም የኋላ ኋላ ግን ጭልጥ ያሉ ካቶሊክ ሆነዋል የዩጋንዳው ማኬሬሬ ኮሌጅ በካምፓላ የከተሙባት የከፍተኛ ትምህርት መዳረሻቸው ሆነች አንደበተርቱና በኮሌጁ ክርክሮችም ረቺ ያጡ ሆኑ የታንጋኒካ ስታንዳርድ ጋዜጣም ስለ ሁለተኛው የዓለም ጦርነትና ካፒታሊዝም ሐሳቦቻቸውን በስፋት የሚገልጹበት ምርጫቸው አደረጉ በመምህርነት የተጀመረው የሥራ ዓለምም እስከ ፕሬዝዳንትነት አደረሳቸው እኚህ ሰው በአፍሪካ ህብረት አመታዊ ስብሰባ ማግስት ለአፍሪካዊ ክብር መጠበቅ ስላደረጉት ጥረት ብለን የምናነሳቸው የታንዛኒያው ፕሬዝዳንት ጁሊየስ ካምባራጌ ኔሬሬ ናቸው ለቅንብሩ በመንጭነት ኢስት አፍሪካን ኮሚዩኒቲ ያሳተመላቸው ግለ ታሪካቸውና የተለያዩ ዜናዎችን የተጠቀምኩኝ ሲሆን የዘመን አቆጣጠሮቹ ሁሉ የፈረንጆቹ ናቸው የመሪዎች ዓለም ዝግጅታችን ሰላም ሰይፉ ነኝ የተወለዱት ሚያዝያ 13 1922 ነው የዛናኪ ህዝብ መሪ የነበሩት አባታቸው ካገቧቸው 22 ሚስቶች ከአምስተኛው ምሽት ተወልደው በህይወት ካደጉት 25 ልጆችም አንዱ ናቸው የተሳካው የትምህርት ህይወታቸውን በምዕራፍ 1 ሲያጠናቅቁ ከኡጋንዳ ተመልሰው አግብተው አስተማሪም ሆኑ በ1952 ከሁለት ዓመት በኋላ በብሪታንያ ቅኝ የተያዘችው ሀገሬ ነጻነት ይገባታል ማለት ጀመሩ ለዚህ ሐሳብ ያነሳሳኝ በተመሳሳይ ሀገር ቅኝ የተያዘችው ህንድ የነጻነት ታጋይዋ ማህተመ ጋንዲ ነው ሲሉም እርሳቸውን ያመሰግናሉ ከመምህርነት ማግስት ወደ ኤደንብራ ተጉዘውም ወደ ኤደንብራ ዩኒቨርሲቲ ዘልቀው ተማሩ ዋና ፍላጎቴ በመምህርነት መቀጠል ነበር የሚሉት ኔሬሬ ፖለቲከኝነት ባጋጣሚ የገቡበት መሆኑን ይናገራሉ ምናልባትም ችግር በቅቤ ያስበላቸው ናቸው አፍሪካ የቅኝ ግዢዎች የመኖር ችግር እርሳቸውን ወደ ፖለቲከኝነት የገፉበትን ቅቤነት ሳይፈጥርም አልቀረም እናም በሚያዝያ 1954 ታኑ የታንጋኒካ አፍሪካ ፓርቲን አቋቋሙ በቅኝ ገዢዎቹም ስራ ተሰጣቸው ብዙሃኑ ለገዢዎቻቸው የሚያሳዩት ታማኝነትን ሳያቀርቡ ትምህርት ቤቶች እንዲገነቡ ለሰራተኛው መደብ የተሻለ ደሞዝ እንዲከፈል መጠየቅን መገለጫቸው አደረጉ አዲሱ የቅኝ ገዢዋ ብሪታንያ ባለስልጣን ሪቻርድ ትርምቡልም የታኑ ፓርቲ 5 ሰዎችን ሚኒስትር አድርገው በመሾም ብኩርናቸውን በስልጣን ምስር ወጥ ለመግዛት መሞከራቸው አልቀረም ነገር ግን አልተሳካም ጊዜው 1959 ነው የነጻነት ዋዜማ ስለዚህም ትራምቡል ስለ ሰላማዊ ሽግግር ማሰብ ግዴታቸው ሆነ ኔሬሬም አዲስ አበባ መጥተው ነፃ ከሆኑት አገራት መሪዎች ጋር ተነጋገሩ ልባቸውም ተሸነፈ ምርጫም ባገራቸው ተደረገ ቅኝ ገዢዎቻቸውን ድል ነሱ ፓርቲያቸው ከ71 መቀመጫ 70ውን ተቆጣጠረ ታንጋኒካና ዛንዚባርም ተቀላቅለው የታንዛኒያ ሪፐብሊክን መሰረቱና እርሳቸውም ቀዳሚው የታንዛኒያ ፕሬዝዳንት ሆኑ በብዙ ደክመዋል ለዚህ አዲስ አስተሳሰብም መዋሊሙ የሚባሉት ኔሬሬ ኦጁማ የሚል ስያሜ የሰጡትን ርዕዮት ጨመሩ ነገርየው አፍሪካ አንድነት ድርጅት ሲመሰረት ይህንኑ ሐሳባቸውን በይፋ ተናግረዋል የአህጉሪቱ ሀገራት በቀኝ ገዢዎቻቸው በኩል የተወሰኑላቸውን ድንበሮች መቀበል የለባቸውም በማለትም አፍሪካ ታላቅ አገር ተሆን ዘንድም ይፈልጉ እንደነበር ስሜታቸውን አልሸሸጉም የፖለቲካ ነጻነቱን እውን ያደረገው ያኔው ትውልድ አፍሪካን በሚያስተሳስር ጠንካራ ትውልድ እንዲተካም
ጽኑ ፍላጎታቸው መሆኑን አበክረው አዘውትረው ይናገሩ ነበር። ከዋሜ ንክሩማም ይህንኑ አስተሳሰብ የሚያቀነቅኑ ቢሆንም ንክሩማ በተቻለ ፍጥነት ኔሬሬ በጊዜ ሂደት ውህደቱን ይፈልጉት የነበረ ሲሆን የሊቢያው መሪ ሙአመር ጋዳፊም የዚህ አስተሳሰብ ዋነኛ ደጋፊ ነበሩ። በቀልደኛነት በተጫዋችነት ትህትናም ጭምር ማንነታቸው ይታወቃል። በዙሪያቸው ባሉ ሰዎች ተወዳጅ ናቸው። በአንድ ወቅት የመኖሪያ ስፍራቸውን ስለማሳመር ንድፍ ሐሳብ ቀረበላቸው። ይህ በሰነድ የቀረበው የቤተ መንግስት የቅንጦት ግንባታ በፍጹም ሲሉ ተቃወሙት። ይህን ባለ ብዙ ወጪ የቤተ መንግስት እድሳት ያሰቡ ባለስልጣናትንም ታዘብኳቸው አሏቸው። ለስነ ጽሁፍ ቅርብ ነፍስ ያለቻቸው ኔሬሬ የዊሊያም ሼክስፒርን ጁሊየስ ቄሳርንና የቬኑስ ነጋዴን ወደ ስዋሂሊ ቋንቋ ተርጉመዋቸዋል። ግጥሞችንም ይጽፉ ነበር። በ1961 እና በ1972ም እነዚሁ የሼክስፒር ስራዎችን አሳትመዋል። የማሪያ ጋብርኤል ውድ ባለቤት ኔሬሬ 7 ልጆች ተወልደውላቸዋል። 7ቱም ግን የተማሩት በመንግስት ትምህርት ቤቶች ውስጥ እንጂ እንደ ብዙዎቹ የአፍሪካ መሪዎች ልጆች በውጭ ሀገር ተልከው በተመቻቸ ሁኔታ ውስጥም በግድ እንዲያልፉ ተደርገው አይደለም። ምንም የተለየ እንክብካቤም አልነበራቸውም። 26 የልጅ ልጆችንም አግኝተዋል። በመንፈሳዊ ህይወታቸው የሮማን ካቶሊክ ብዙ የምታመሰግናቸው ኔሬሬ ከብዙ የአፍሪካ የቤተ መንግስት ሰዎች የሚለዩ ናቸው። በራሳቸው ፈቃድ ስልጣንን በበቃኝ የለቀቁ ናቸው። በፎርና ሸኛኘት ተደርጎላቸው በቅዱስ ዮሴፍ ቤተክርስቲያን በክብር አረፉ። ይህ የፓን አፍሪካን አስተሳሰብ ወዳጁ ጁሊየስ ካምባራጌ ኔሬሬ ሙዋሊሙ ታሪክ ነው።